ልቤ ውስጥ የሆነ ነገር ገብቶ እርስ ሲያደርገኝ የተሰማኝ መሲ ቆይ ምን ሆነሽ ነው? ግራ እያገባሽ ነው። ላንተ ደስ ብሎኝ። ለኔ ደግሞ ለምን ነው ደስ ያለሽ? የምትወዳትንና የምትወድህን ሴት ልታገኝ ከመሆኑ። የምርሽ ነው መሲ? አዎ የምሬን ነው። ምን ነው? አይ ምንም፣ እንዲሁ ግራ ገባኝ። ግራ ይግባክ የኔ ወንድም። በዛ ላይ ደግሞ አምሮብሃል ስላላልኩ ልልክ ነው የመጣሁት። እንዴት ነው? ውሃ ብያለሁ አይደል? በጣም የት ነው የምትጋብዛት? አላውቅም፣ ብቻ ስንገናኝ የሆነ ቦታ ልወስዳት ነው ያሰብኩት። ለመሆኑ ብር አለ? አዎ አለኝ። ስንት ብር? ልጨምርልኝ ነው? አዎ ከቻልሽ የሆነ ብር ብትገቢልኝ ደስ ይለኛል። ይሄ ሁሉ? አዎ ወንድ ልጅ አይደለ? አንሶ ከምትሳቀቅ ቀን ባይኔ ውል ያልክ የምታስጨንቀኝ በህልሜም በውኔም ላንተ ደስ ብሎኝ። የምር መሲ አንቺ የምትለይ ሰው ነሽ። እውነቱን ልንገርሽ አይደል? ከእህቴም በላይ ነሽ። እሺ አመሰግናለሁ። አሁን ሰብል እየጠበቀች ነው። ልሂድ በቃሽ። መልካም ጊዜ። አንተ ልጅ አድምጠኝ እስኪ ልጠይቅህ ትዝ ልሃለው የትም የትም ሆነ ኦሆይ ከአንተ ጋር መኖሩን እኔ እንደምመኘው በእውነት ታውቃለህ ፍቅሬን አስበኸው ፍቅሬን አስበው ቀን ባይኔ ውል ያልክ የምታስጨንቀኝ በህልሜም በውኔም ሁሌም የምትታየኝ አው የኔ ሆነ ነው ወይ የምታባክነኝ? ሀይ ቤዛ፣ እንዴት ነሽ? ሂቡዬ እንዴት ነሽ? አለሁልሽ። ዛሬ እንዴት ፈልገሽ ይመጣሽ? ሰሞኑን እኛ ቤት በተደጋጋሚ ስምሽ ይነሳል። የኔ ስም? ዘንድሮ ትንሽ ውጤቴ ቀንሷልና አባቢ ደግሞ ፍቅር ይዟታል ምናምን ብሎ ግቢውን እያጣራ ነው። ኧረ እባክሽ። አዎ ትምህርትና ፍቅር አንድ ላይ አይሄዱም። እስቲ ቤዛን ተመልከቻት። እዚህ ትምህርት ቤት ውስጥ ጥሩ አቅም አላቸው ከሚባሉ ተማሪዎች መካከል ናት። ግን አሁን በፍቅር ምክንያት ውጤቷ ቀንሷል እያለ ሁሌ ያነሳሻል። አሁን ገባኝ። ግን አባቢ አካብዶ ነው እንጂ አንቺ ያን ያህል ቀንሰሻል እንዴ? ነው በጣም ቀንሻል። ግን እኮ ችግሮችሽ ከተፈቱ ወደ ድሮ አቅምሽ መመለስሽ አይቀርም አይደል? ሄቨን፣ የኔ ችግር እንደዚህ በቀላሉ ይፈታል ብለሽ ነው እንዴ? ለምን አይፈታም? እስቲ ተይኝ። ቆይ ያሬድ እስካሁን አድራሻው አልታወቀም እንዴ? አልታወቀም። አባትሽም አጣርቼ እነግርሻለሁ ብለውኝ ነበር። ይኸው ዝም አሉ። የያሬድ የአባቱ ስልክ እኮ አልሰራ ብሎት እንደሆነ ሲያወራ ሰምቻለሁ። አሁን ገባኝ። ምኑ?
በእርግጠኝነት ያሬድ አባት ያሬድን ላድርሰው ብሎ አብረውት ሄደው ነው የሚሆነው። አረ ቤዛ ላይሆንም ይችላል ብሎ ማሰብ እኮ ጥሩ ነገር ነው። እኔ በእኔ ምክንያት ከሚወደው ኢንቫይሮንመንት መራቁ በጣም ነው የሚያስቆጨኝ። እስኪ ንገሪኝ፣ ኢትዮጵያ መኖር ነው እንዴ የሚፈልገው? አዎ ያያ እንደዚህ ግን እኮ መገናኘታችን ለኛ ጥሩ አይደለም። ካናዳ እንዳይፈርተሽ ነው? አዎ ከዚህ በኋላ ካንተ የምለይ ከሆነ እኔ በጣም ነው የምጎዳው። አይን ከምታስበው በጣም ነው የምጎዳው። ስለዚህ በጣም መጠንቀቅ አለብን። እሺ አታስቢ። አንድ ጥያቄ ልጠይቅ? ይቻላል እንዴ? ካናዳ መሄድ የማትፈልገው ከኔ ጋር ፍቅር ውስጥ ስለሆነ ብቻ ነው? አንዱ ምክንያት እሱ። ሌላኛውስ? ሁለተኛው ከዚህ ደግሞ ኢትዮጵያ ሀገሬን በጣም ነው የምወዳት። ለደቂቃ ከዚህ ሀገር ወጥቼ የምኖር ከሆነ እስትንፋስ የሚቋረጥ ነው። ለዛም ነው ቫኬሽን ራሱ ሲሄድ በጣም ይስማራል። ደስ ይላል። ደስ አይ የወደፊት ባሌ ለኔ ብቻ ሳይሆን ለሀገሩም በጣም ትልቅ ፍቅር እንዳለው ሳቅ ይሆናል። ደስ የሚል ስሜት ይሰማል። አዎ ቤቲ፣ ኢትዮጵያ በጣም ነው የምወዳት። እሷ አይደለች አንቺን የሰጠች? ሲገርም። ምኑ ገረመሽ? ወጣትነቱ፣ ዘመናዊነቱ፣ በዛ ላይ ደግሞ የሀብታም ልጅ ሆኖ በዚህ ልክ የሀገር ፍቅር ይኖረዋል ብዬ አላሰብኩም ነበር። እኔም በፍጹም እንደዚህ አይነት ልጅ ይሆናል ብዬ አስቤ አላውቅም ነበር። አይዞሽ ቤዝዬ፣ ሊነጋ ሲል ይጨልማል የሚባል ልክ ነሽ ኢቭ። ሊነጋ ሲል ይጨልማል። ቆይ ምንድነው ጉዱ? ምን ተፈጠረ? ከናታን ጋር ምንድነው ስትሆን የነበረው? አይተሽን ነበር እንዴ? ከመጀመሪያው ጀምሮ ሁሉንም ነገር እያዩዋችሁ ነበር። ነግሬሽ የለ ከቃጀር ጋር ቀጠሯለሁ። በቃ ሊያገኛት ልሄድ ነው። እና ለዛ ነው ብሩን የሰጣሽው? አዎ። ቆይ አንቺ ልጅ ምን እየሆንሽ ነው? ምን ሆንኩ? መሲ ነገሮች እኮ ከመጠን በላይ ከቁጥጥርሽ እየወጡ ነው። ሰብለ ያደራ ካንቺ ውጪ ይሄን ነገር ማንንም አያውቅም። እሺ እሱን አውቃለሁ። በቃ አሁን ዝም በይ። እሱን በተቻለው መጠን ደስታውን ይፈልግ። ግን እኮ አንቺ ትጎጃለሽ። ሰብሊ ፕሊዝ ተይኝ በቃ። ካልሽሽ ከፈቀድሽልኝ ብቻ የመሆን እፈልጋለሁ። እሺ ግን የሚባል ነገር የለም። ቀጥተኝ እስቲ ወገን ያገሬ እንደምንነሽ ወገን ያገሬ እንደምንነሽ ዋትስአፕ ማይ ብራዘር ጋይስ እንዴት ነው? ዋትስአፕ ሃው አር ዩ ማይ ብራዘር? ዋው አምሮብሻል። ማጽድት ብለሻል። ምን እሺ የምራችሁ ነው ሚኪ? የሌላ አምሮብኛል? ወይኔ እናቴ አምሮብሃል ተባልክ አይደል እንዴ? ጸዲ ቀጠራለች። ከማን ጋር? ከቃጁዬ ጋር። ቃጁላላ? አው ቃጁ እኮ ቃጁ የቾምቤ ደምና ልብ ብቻ ልታቀሳስር ባልሆነ እንዴ። እኔ የምለው እናንተ ልጆች አመረራችሁት እንዴ? ምን ታካብዳል? ወይኔ ቾምቤ እድሜ ልኩን ደሜ ልቤ እያለ ካበሳሰለ በኋላ ትናንትና ታውቁት እፈፍ። ወይ ወንድ ልጅና መከራው፣ ሰማኛለህ ብራዘር፣ ገበሬ እኮ ከሚያመርተው ምርት ላይ ከሚበላው ይልቅ ለገበያ የሚሸጠው ይበልጣል። ምንድነው አንተ የምትለው? ሶቅራጥስ እየሰማው ዝም ትላለህ እናንተ? እኔ የምለው እየተፈላሰፍሽ ምናምን እንዳይሆን። ያው እንግዲህ ፎንቃ ያለበት ሰው ቢፈላሰፍ አይገርምም። እና ገበሬ ከሚበላው ይልቅ ለገበያ የሚያቀርበው ይበልጣል ያልከው ቾምቤን እንዳይሆን እናሳ። ወይኔ ወንድል ይሄንን ሲያገን ተያይዛችሁ ነው እሺ የምታልቁት? እኔም የለሁበት። ትሰማኛለህ? እኔ ናታን እንደሆነ ወደ ኋላ ልመለስ። ይልቅ ቃጁጂ ስትመጣ ስታያችሁ ስለሚደብራት ብትሄዱ። እኔ የምለው ግን እንዴት ታይቶ ነው ግን ቃጀል እንደ ሴት የሆነችልህ? አቦ ሚኪ ምን እሺ ነው? ፍታ ተባልክ አይደል እንዴ? አንድ የመጨረሻ ጥያቄ። ሸፍት ነው። እሺ የመሲ መጨረሻ ምን ሊሆን? ይሄን ጥያቄ ነው። እኔ እኮ ስናገር አላመናችሁኝም እንጂ መሲ እኮ ጥርት ንጥት ያለች እህቴ ነች አይደል? አዎ በቃ ምን እሺ ነው? ቀዩን ተጫኑ ተበላችሁ አይደል እንዴ? አረፍቱ እስቴል ግን ያጣፍጥልሽ። አሜን ያጣፍጥልኝ። በቃ እንቁሱት ደግሞ አሜን ይላል እንዴ? ዮም አዝግ ነገር ቅርና ይኪዝ የሚለጋግው ታደማኝ ተሳድቦ ሄዳለ። ደግሞ አምሮባል ያልኩህ እኔ ነኝ። እሺ ሌላ ኬት ማን ይላክብኝ? የኔ አባት እንደዚህ ተጨንቀሰኝ እንዴት እንደምታሳዝነኝ እኮ
ከኔ ይበልጥም የኔ ቆንጆ ብታይ በህልሜ ሁላ ሳይቀር እኮ ነው የናፈቅሽኝ። እኔ የምልሽ ፋዘር መጡ እንዴ? አልመጣም። መቼ ነው የሚመጡት? ዛሬ በእርግጠኝነት ይመጣል ብዬ አስባለሁ። የኔ ፍቅር ከአንቺ ጋር ወጣ ብሎ መዝናናትን ካሰብን ጀምሮ እኮ እንቅልፍ በይኔ መዞር አልቻለም። እኔስ ብትል ከአንተ ጋር ምን ያህል ኳሊቲ ታይም እንደማሳልፍ ሳስብ እንዴት እኮ እንደምደሰት። የኔ ጣፋጭ የኔ ባቶኝ እኮ ይቆጨኝ ነበር። ኦ ማይ ጋድ ቤብ ደግሞ ብታይ ሳልነግርህ። ምንድን ነው? ባለፈው እንደውም መንገድ ላይ ረዳኝ ያልኩክ ልጅ እንደውም ከዜን ማይኮን የሚመስለው ልጅ እሱ ምን እንደውም ስጠይቀው ባለጌ ነኝ ብሎኛል ነበረ። አስምዬ ስጠይቀው እኮ እንዳልሆነ አወቅኩኝ። ታዲያ አንቺ ለምን ደግመሽ ጠየቅሽው? ስለረዳኝ በጣም ጥሩ ሰው ስለሆነ ነው። ውሸቱን ነው እያስመሰለ ነው። ለምን ያስመስላል? የሚፈልገውን እስኪያገኝ ነው። ግን እኮ ምሎልኛል። ምክንያቱም እኛ ወንዶች በጣም ውሸታሞች ነን። ማለት አንተም ትዋሻለህ? እሱማ እኔን አያካትትም። አንተ ወንድ አይደለህ እንዴ? ኤሉ እኔ እኮ ስለምወድሽ ልዋሽሽ አልችልም። ለዚህ እኮ ነው በጣም የምወድህ። ይኸውልሽ የኔ ፍቅር ግን ደግመሽ እንድታገኘው አልፈልግም። እሺ አንተን ደስ የማይልህ ከሆነ ከዚህ በኋላ አላገኘውም። ግን ላደረገልኝ ነገር እኮ ማመስገን ይኖርብኛል። እንዴ ቲሸርት ገዝተሽ አመሰገንሽው አይደል እንዴ? እንዴ እሱማ እኮ ተካሁለት እንጂ አመሰገንኩት አይባልም። ሰርፕራይዝ አደረገው ይገባል። እሺ ምን ገዝተሽ ነው ሰርፕራይዝ የምታደርጊው? ምን አስቸኮለ? ሳደርገው ታይልህ እንዴ? ቤብ ምን ሆነ ያኮረፍከው? እኔን እኮ አንድም ቀን ሰርፕራይዝ አድርገሽኝ አታውቂ። እንዴ ቤብ ስልክ እኮ ገዝቼ ሰርፕራይዝ አድርጌ ነበረ። ጠፍቶብህ ነው እንጂ። ወይኔ መበላት አርጋኝ ነበር ለካ። የተፖሾን አይፎን ረስቼው። የገዛውልህ ሰርፕራይዝ አንሶ ነው እንዴ? ኧረ አይደለም የኔ ፍቅር። ፊትሽን ግን አይተሽዋል? አስደነገጥከኝ። እኔ ልደንግጥልሽ። እኔ ይሄ ነገር እኔ አላማረኝ። ይኸው ታል እንዲህ ዞሮ 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 እኛ አናት ላይ ነው የሚወጣው። አንተ ይሁን አሰመጣልኝ። ምን ለቾምቢ ሁሉ ነገር ወይን በለው። ወይን በለውና በቃ የሆነ ነገር ፈጥሮ ይሄን ነገር ፊክስ ማድረግ አለበት። አረ ልክ ነህ። ስንት ዘመን ደሜ ልቤ እያለ አሁን ናታ መጥቶ አጫወትብህ ቢባልማ ሲጣረጎ ነው ራሱ የሚቀል። ተቀልዳለን እንዴ ታዲያ? እኛ ደግሞ እየተሽከረከርን ድንኳን ዘርጉ ንፍሮ ብሉ መከራ እኮ ነው የሚሆንብን። ስልካምጣ አጭውለት አምጣስ ማ በእኔ ቻር ካርድ ይልኝ። አቡሽ አይደለም እባክህ ሚኪ ነኝ። ሚኪ ያራዳ ልጅ ብቻ ይኸውልህ፣ ሰዓት ደረሰ ልትለኝ እንደ የምን ሰዓት? የቲያትር ቤት ሰዓት ነው። አንተ እዚህ ላይ ስንት ነገር እየተሰራ ነው። አንተ እዚህ ቲያትር ትላለህ። ምንድን ነው የምታወራው? ስማ አሁን የት ነው ያለው? መንገድ ላይ ነኝ። የት ሆናለሁ? ይኸውልህ አጠገብህ ወይ የሆነ ነገር ፈልገህ ደገፍ ብለህ ስማኝ። በእናትህ ሚኪ አትጃጃል። ምን አፕን እንዳደረገ ንገረኝ። መጀመሪያ ተንፈስ። ዝግጁ ነህ አንተ ልጅ? አዎ ዝግጁ ነኝ አልኩህ እኮ። ስቴል አሁን ይህን ነገር ስነግር ልቤ በሀዘን እየራደ ነው። የኔ ብቻ ልብ አይደለም በሀዘን የሚረዳው፣ የወንድሜ ሶቅራጠስ ልብም በሀዘን እየራደ ነው አይደለ? አዎ ልክ ነህ። አርስቶት ሚኪ ልዘጋው ነው። ይኸውልህ ወንድሜ እናትህን ቃጁን ሊጋብዛት የሆነ ስፓት ላይ ፎለል ብሎ ፏ ብሎ ቆሞ እየጠበቃት ነው። እኔ የለሁበትም። ተበልተሃል በቃ። ምን ቃጁ ደሜን? አይገርምህም? የትኛው ስፓት ላይ ነው? እዚህ ታች ጋር ወደ ናቡሽ የሚወስደው መንገድ ላይ እስታይል ሄሎ። ወይኔ አቡሽ ጉድ ሆነናል። ፍላስ በላ። እኔ እንጃ እንደዛ ነገር ነው መሰለኝ። ጉድ ሆነናል። ወይኔ ወንድሜ ሸቤ መግባትሽ ነው። ማ እኔ? አዎ አንተ። እንዴ እኔ ደግሞ ምን አደረኩ? አንድ ምስኪን አፍቃሪ ሰው ስለገደልክ። እኔ አልገደልኩም እንዴ። እኔ የሞተው ልጁ በነገርኩት መልእክት ነው እንጂ እኔ ነኝ የገደልኩት። እንዴ የአፍቃሪ ሰው ህግና አንቀጽ ይለያያል ማለት። አንቀጹ ምን ይላል መሰለ? ያፈቀሩ ሰዎች ስለ ፍቅረኛቸው መጥፎ ነገር ነግራቸው ከሞቱ ሙሉ በሙሉ ወንጀሉ ባንተ ነው ይላል። ወይኔ በቃ ቾምቤ ሞተ። በቃ እኔ እየመጣሁ እጠይቅሃለሁ። እሺ ወንድም። እኔ እኮ መታሰሩን አይደለም የምፈራው። እና ምንድን ነው? ፒያሪ እንዴት ትሆናለች የሚለው እኮ ነው የሚያስፈራኝ። እንዴ እሱ ቢሆን እኔ አጫውትልሃለሁ። እሺ ወይዘሮ ኤልዳና ደግሞ እዚህ ምን ትሰራለሽ? እዚህ ተቆመሽ? ምንም አልሆንኩም። ሴትዮ ጄሪ እኮ ነኝ። ስታይ ምንም አልሆንኩም ብለሽ መሸውጂኝ ቂል መስልሻለሁ እንዴ? እሺ ጄሪ፣ ሰው እየጠበቅኩኝ ነው። ሲስተም ነው አይደለም? እና ማንን ነው? አታውቂውም? ጭራሽ ወንድ ነው? አዎ ወንድ ነው እኮ። ማንነቱን ብትናገሪ ምንድን ነው ችግሩ? ኡፍ ወይ ጄሪ፣ አልነግርሽም አልኩሽ አይደል እንዴ? እሺ እንደዛ ከሆነ ጥሩ። ምን እንደማደርግ አሳይሻለሁ። ታዲያ እኔ የት ልትደውይ ነው? ሲስተም
ሲስተም ጋር ደውዬ ኤልዳና ቺት እያደረገችብህ ነው እለዋለሁ። አንቺስ ቆይ ያምሻል እንዴ? ስለምን ቺቲንግ ነው የምታወሪው? እና ታዲያ እሱ በፍቅርሽ ሰፈፍ ብሎ እየጠበቀሽ አንቺ እዚህ ቆመሽ ሌላ ወንድ እየጠበቅሽ ታዲያ ዝም ልልሽ ነው እንዴ የፈለግሽው? ማንን እንደማገኝ እኮ ሲስተም ራሱ ያውቃል እኮ። ታዲያ ሲስተም የሚያውቅ ከሆነ ደግሞ ለኔም ንገሪኛ። ታዲያ ምን ችግር አለው? እሺ ጊልያድ ነው። ጊልያድ ደግሞ ማን ነው? አየሽ አልነግርሽም ያልኩሽ እኮ ስለማታውቂው ነው። እጭ እንግዲህ በቃ ምን ትላለች እቺ? ጊልያድ ማን ነው ንገሪኝ ስለማንነቱ፣ ከዛ አስታውቂኝ። ኡፍ እሺ በቃ ጊልያድ ማለት ባለፈው መንገድ ላይ ሰው ርቃይቶ የረዳኝ ልጅ ነው። አሁን ደስ አለሽ? እስከስ ማለት ይሄኔ ነው። ድንገት መንገድ ላይ የረዳሽን ሰውዬ እዚህ ቆመሽ መጠበቅ ጀመርሽ? አዎ። እኔ ግን ይሄንን ንግግርሽን ምንም እያመንኩት አይደለም። ብታሚኝ ነው የምሻልሽ። እኔ እንጃ። ስድስተኛው ስሜቴ ግን አትመኛት ነው የሚለኝ። ዋት? የሰው ልጅ ደግሞ ስድስተኛው ስሜት አለው እንዴ? አይ የሰው ልጅ ሳይሆን እኔ ጄሪ ብቻ ነኝ ስድስተኛው ስሜት ያለኝ። ቆይ ደግሞ እሱ ስሜት ምንድን ነው? እሱ ደመ ነፍስ ይባላል። ዋት? ደም ደግሞ ነፍስ አለው እንዴ? ወይኔ ጄሪ መጨረሻ እንደዚህ ሆኖ ይቅር። አይ መድኃኒዓለም። ለነገሩ አንቺ የምታደርጊው እኔ ለራሴ ምን ቤት ነኝ? ቆይ እዚህ ባዶ ሆዴን ከአንቺ ጋር የምደረቀው። ይኸውልሽ ሴትዮ እንኳን አይደለም ጊልያድን ይቅርና ጎሎዲያስን ማግኘት ትችያለሽ። እሺ ምን ትላለች እቺ? እቺ ልጅ ግን እንደው ምንድን ነው የሚሻላት? በቃ እንደዚህ ቪዲዮ የሆኑ ቃላቶችን የምትጠቀመው። ኡፍ ስታስጠላ። ቃጁስ ነው አስደግፈሽ ላጣልኩ። ኧረ ጣጣ የለውም። እንዴት ነሽ? እና ምንድን ነው የምትጋብዥኝ? አንቺ ብቻ ንገሪኝ፣ የፈለግሽውን ጋብዝሻለሁ። ኧረ እኔ የምፈልገው ነገር ለአንቺ ከባድ ሚዛን ነው የሚሆንብሽ። ጣጣ የለውም። ብቻ አንቺ የምትፈልጊውን ንገሪኝና ልጋብዝሽ። እንደዛማ ከሆነ ያው ቁርጥ ይመቸኛል። ከዛ ደግሞ ላይ አንድ ጃምቦ ጣል ነገር ካረኩበት ለአንድ ሳምንት በቃ በስራ ስምሽን ነው የምነቀሰው። ምንሽ ላይ ነው የምትነቀሽ? ምን ላይ ይሆንልሽ? ያውኒማ ልብሽ ጋር ቢሆንልኝ ደስ ይላል። አረ ቁርጥማ ጋብዘሽ የስምሽ ታቱ ልቤ ላይማ አይመጣውም የምር። እና ታዲያሽ ምንሽ ላይ ነው የምታሳርፊኝ? ባይሆን ያው እዚች ጋር ይደብራል። ኧረ አይደብረኝም። ያው እንግዲህ ከዚህሽ ከጀመርሽ ደግሞ ሸርተት እያለ ልብሽ ላይ ኧረ አንተ ልጅ ፍታ በእናትህ። እኔ እንደዚህ አይነት ጭው አይመቸኝም። ደግሞ ምን አጠፋው? እኔ ልብና ደም በተባለ ቁጥር ያዝግ ልጅ ነው በቃ ትዝ የሚለኝ። አስተሂል አንተ ትጋብዘኛለህ ብዬ እኮ እስካሁን አልተፈወስኩም። እርቦሻላ? የመጪ ነው። ስለዚህ በቃ እኔ እንሂድ። አስተሂል ጎረም ሰው ምን ነው ብቻህን? አንቺ ራስሽ ምን ነው ብቻሽ? እኔ እኮ ብቻዬን አይደለሁም። እና ሌላ ማን አለ? ወይ ሲስተም እንደው ብቻዬን መስዬ ነው እንዴ? እኔ እኮ ውስጥ በጣም ብዙ እኔዎች አሉ አብረውኝ እያወሩ የሚመጡ። እህቴ ኧረ መስመር እየሳትሽ ነው። ኧረ እኔ አልሳትኩም። ይልቅ ለራስህ ካስብ አንተ ራስህ እንዳትስት እንዴ። እኔ ደግሞ ለምንድን ነው የምስተው? የገቢ ምንጭን ኤልዳናን አታሃት ነው ደግሞ እሱ ምን ማለት ነው? ቆይ ጊልያድ ማን ነው? ጊልያድን ያልሽው? አዎ ጊልያድ። ሰውዬ ምንድን ነው የምታፈጥብኝ? ተረጋጋ እንጂ ሆ። ቆይ እሺ ይሄን ስም እንዴት አወቅሽው? ይኸውልህ ኤልዳና ዩኒፎርሟን ለብሳ ቦርሳዋን አድርጋ እጅ በደረት ብላ መንገድ ላይ ቆማ ማለት ነው። አይኔ እየጠበቀህ ነው ዛሬ ዘገየህ ምን ነው መግቢያ መውጫህን ሳየው ስጠፋ ጨነቃለሁ እያለች እየጠበቀችልህ ነው። ጊልያድን ነው ስጠይቃት የነገረችኝ እንግዲህ እንደዛ ነው። ወይኔ እኔ እኮ በዘዴ መጠበቁን ትታ ወደ ቤት እንድትሄድ አድርጌያት ነበር። እሷም እንግዲህ የሆነ መላ ፈጥራ ልጁን ቆማ እየጠበቀችው ነው። እቺን ይወዳል ሲስተም። ይሄ ልጅ ምን ነው ሞት አማርኛ አለሳ? ሞት? አዎ ሞት። እንደው ሲስተም እንደው በሞት እስኪ ለኤልዳና ብለህ ሰው ልገል ነው? እንዴት ነው የማልገለው እንዴ? ኤልዳና እኮ የገቢ ምንጭ እኮ ነች። አይ ፍቅር፣ አይ ፍቅር፣ አይ ፍቅር፣ አይ ፍቅር። እንደው ፍቅር በቃ እንደው ዝም ብሎ ሙል መያዣ ሆኖ ቀረ። እንደው ሲስተም እንደው ስሞትልህ እንደው በሞቴ አንድ ነገር ልጠይቅ እስኪ። ምንድን ነው? ቆይ እስኪ እንደው አስበው አንተን እያየሁ አድጌ እንዴት አድርጌ ነው ነገ አንዱ መቶ አፈቀርኩሽ ሞትኩልሽ ቢለኝም ማምነው? ደግሞ ይሄ ምን ማለት ነው? ለምንድን ነው የማታምነው? አንተን እያየች ያደገች ሴት እንዴት ወንድ ልጅ ታምናለች? ሊያም ባንተ እድሜ። ታዲያ እኔ ምን ልሁንልሽ? እኔማ ሳስበው ማለት ነው ሹገር መጥበስ ሳይሻል አይቀርም። እንደውም የሆነ ቋ ያለ ሹገር። ኧረ ሹገር ትጠብሻለሽ? ኧረ ላሽ ማታኔ እንደዚህ አይነት ነገር የሚችል ነው። ኧረ ፍታ
እሺ አሁን ምን አይነት ቁርጥ ቤት ነው የምትፈልጊው? እኛ ሰፈር ጸድ ቁርጥ ቤት አለ። እዛ ሄደን ማለት ነው ቁርጣችንን እንበላለን። ምን ነው? ኧረ ቃጁ ልጁ ምንሽ ነው? ልጅ መች ነው የሚፋታኝ? ግን ምን ባረገው ነው? ቆይ ማን ነው የነገረው? እሺ ወይኔ ናታን፣ ቅድም አቡሽና ሚኪ አንቺን እየጠበቁኝ አግኝተውኝ ነበር። ወይኔ እነሱ ናቸው ወይ ያሉት ማለት ነው። ግን አትፍሪሽ፣ እኔ ነገሩ እንዳለ ሆልድ አደረጓል። ይኸውልህ እኔ የቾምቢን ፊት በደንብ ነው የማውቀው። እንዴት? በጣም ካልባሰበት ካልተናደደ በስተቀር እንደዚህ አይነት ፊት አያመጣም። እንዴ? እናማ ያዘን ከብላየዋ እንኳን ላንተ አናቴ ላይ ወርውሮ ለኔ ራሱ ለሁለት ነው የሚሰነጥቀኝ። አይልሽ አፈቅራለሁ የሚል ሰው እንደዚህ ያደርግ። ወይኔ ልጅ ለምንድን ነው የማይሰማኝ በዚህ ሰዓት? ነገርኩ የቾምቢ አመል ይለያል እኮ ነው የምልህ። አሁን ቀስ ብለህ ናታን ሄሎ መሲ። ሄሎ ሰብሊ፣ እንዴት ሆንሽ? ምንድን ነው የምታወሪው? ቅድም እኮ አብሬሽ ልሄድ ነበረ፣ ግን ፈጥነሽ ስትወጪ በቃ የምትሄጂበት ገባኝና ተውኩት። እስኪ ግልጽ አድርጊው። የት ልሄድ ነበር የወጣሁት? ናታንን ልትከታተዩ እንደሆነ ገብቶኛል። እኔ የምልሽ ሰብሊ፣ ለናታን ያለኝ ስሜት በዚህ ልክ የሚያስታውቀው ነው እንዴ? አይ ያን ያክል ያስነቃም። እኔም እኮ ያወቅኩብሽ ከድሮ ጀምሮ አብረን ስላደግን ነው። ጎሽ፣ እንደዚህ ብለሽ ገላግኝ እንጂ ተጨነቅኩ እኮ በእናትሽ። አይዞሽ እሺ ጓደኛዬ። እሺ። እና መጨረሻችሁ እንዴት ሆነ? ተያይዘው ሄዱ። ወዴት? እንጃ። እና አንቺ ምን ተሰማሽ? በቃ ልቤ በስለት ተቆርጦ ይወጣ ያክል ነው የተሰማኝ። አይዞሽ እሺ የኔ ቆንጆ። ደግሞ ፈጣሪ ላንቺ ካለው የትም አይሄድም። ቆይ አንቺ ከመቼ ጀምሮ ነው እንደዚህ አይነት መካሪ ሆንሽ እንዴ? አሁን እኮ በጣም ትልቅ ሰው ሆኛለሁ። የምር አስገርመሽኝ ነው። አንቺ ስትመሰክሪልኝ ደግሞ የሆነ ነገር ተሰማኝ። ናው ይገባሻል። ይኸውልሽ ምንም ይፈጠር ምንም ዛሬ በጭራሽ እንዳትደውይለት እሺ? በፍጹም አላደርገውም። እንዲያውም ስልኬን ሁሉ አጠፋዋለሁ። ጀግና እኮ ነሽ። የፈለገ ባፈቅር ክብሬን ሜዳ ላይ የምጥል አይነት ሴት ግን አይደለሁም። ልክ ብለሻል መሲ። ይቅርታ ጆኒ ዌቲንግ እየገባብኝ ነው። እሺ በቃ ሰብሊ፣ በቃ አውሪው። እሺ። ሄሎ ጆኒ። ናታን፣ በችኮላ የማይሆን ስህተት እንደማትሰራ ተስፋ አደርጋለሁ። ምን አይነት ዕዳ ውስጥ ነው የገባሁት? ሄሎ። ሃይ፣ እንዴት ነህ? አሉ። እኔ ካልደወልኩኝ እንዳትደውልኝ ብዬ ቃል አስገብቼሽ ነበር አይደል? አም ሶሪ፣ ለጥብቅ ጉዳይ ባልሆነ እኮ አልደውልልህም ነበር። እኔና አንቺ እኮ ለጥብቅ የሚያፈላልገን ጉዳይ የለም። ጓደኛ ማቾች ሆነን አይደል እንዴ? መስሎሽ ነው እንጂ አይደለም። ለእኔ ግን ነህ። ስለዚህ ሎኬሽኑን ላክልኝና አሁን ነበር ያለበት እመጣለሁ። ዛሬ አይመቸኝም፣ ስራ ላይ ነው። በምትወዳት ይዤሃለሁ፣ ላግኝህ። ስምምነታችንን አፍርሰሽ እያስጨነቅሽ ነው። የዛሬን ብቻ የምር ከዚህ በኋላ ስምምነታችንን አላፈርሰው። አሁን አይመቸኝም፣ ወደ በኋላ ከተመቸኝ እደውልልሻለሁ። ፒንኪ ፕሮሚስ። ምን አይነት መንቻካ የሆነች ልጅ ነች በፈጣሪ። ዝም አትበለኝ እንጂ በእናትህ መልስልኝ። እሺ ሰይት እስማ ታዲያ ምን አይነት ነገር ውስጥ ነው የገባሁት? ፕሊዝ። እሺ በቃ አይ ፕሮሚስ። እንደዛ ከሆነ እሺ። ሲ ጓደኛዬ። አረ እንደው ለማ፣ አረ እንደው ፈጣሪ የለ ምን አይነት ነገር ውስጥ ነው የከተትከኝ?
አንዴ ለማለት ፈልጌ ነው። ተነጋግረን የጨረስን መስሎኝ። ምንድን ነው የጨረስነው? እኔም አንቺ ጋር ላልደርስ አንቺም ደግሞ እኔ ጋር ላልደርስ ተነጋግረን ጨረስን። ይገባኛል፣ ግን ደግሞ ለተጣላንበት ምክንያቷ እኔ ስለሆንኩኝ ይቅርታ ልጠይቅ እፈልጋለሁ። በምን ነበር የተጣላ ነው? ስላንተ ለቤዛ ሂጂ እንደዛ ማለት አልነበረብኝም። ትላንትና ግን ያደረግሽው ነገር ልክ እንደሆነ ደረትሽን ነፍተሽ ስትከራከሪኝ ነበር። ንዴት ውስጥ ስለነበርኩኝ ነው። አይሽ፣ ለዛ ነው ስትናደድ ክፉ ነገር አትናገር የሚባለው። አሁን መመጻደቁን ትተህ ይቅርታ አድርግልኝ። አላደርግልሽም። አየህ፣ ይቅርታ ልብ የለህም ማለት ነው። አለኝ፣ ግን ደግሞ እስካሁን አላገገምኩም። እሺ ምን ባደርግልህ ነው የምታገግመው? እዚህ ጋር ከሳምሽ። እሱማ በፍጹም አይሆንም። ለምን? ምክንያቱም ፍቅረኛ ስላለኝ። ታዲያ ምን ችግር አለው? ሳሚኝ ያልኩሽ እኮ ጉንጭን እንጂ ከንፈሬን አይደለም። ኤልያስ፣ እሱን በፍጹም ማድረግ አልችልም። እንደዛ ከሆነ እኔም በቃ አዝናለሁ። ይቅርታ ላደርግልሽ አልችልም። እባክህ ሂላ፣ አይምሮ ከዚህ በላይ ጥፋተኝነት ስሜት እንዲሰማው አታድርግ። ከሆነ ጥሩ። እስኪ አንድ ሌላ እድል ልሰጥሽ እሞክራለሁ። ምንድን ነው? ቤዛ ጋር ትሄጂና ስለ እኔ የነገርሻት ነገር ሁሉ ውሸት እንደሆነ ትነግሪያታለሽ። ከዛ በኋላ ደግሞ የእሷንም አይምሮ በውሸት ነገር ስለመረሽው ይቅርታ ትጠይቂያታለሽ ማለት ነው። እሺ ባይሆን እሱ ያስማማኛል። ታዲያ እንደዛ ማድረግሽን ከአንቺ ሳይሆን ከቤዛ ነው መስማት የምፈልገው። እሺ እንደዛ ካደረግሽ ይቅርታ ታደርግልኛለህ? አዎ አደርግልሻለሁ። ተስማምቻለሁ። በጣም አሪፍ። ለማንኛውም ሰላም። የምር ኤላ ግን በጣም ነው የምታናድድ። ቤዛ ማግኘት አለብኝ። ይቻ ጋጣሚ በአንድ አገናኝታን የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን። መሪር ነው ሐዘን ያያ ወይ ቤዛ፣ የኛ እንደዚህ መሆን ግን ያስገርማል በጣም እንጂ። እኔ ግን በህይወቴ አንድ ትልቅ ነገር ተምሬያለሁ። ምንድን ነው እሱ? አጉልልህ ወደ አጉል ስህተት እንደሚገፋ። እንዴ ቤዛ፣ ብቸኛን ፍቅር ነው ስህተት የምትይው? ኦኬ ለካ ስህተት አይደለም። ቁም ነገር ግን እኔና አንቺ ካሳለፍናቸው ግጭቶች እያንዳንዱ እንደምታውሳቸው ታውቃለሽ? እባክህ ከኔ በላይ አታስታውስ። እሺ እንደዛ ከሆነ ከግጭታችን ማለት ማትረሽ የትኛው ነው? ግን መሳቅ አይቻልም። እሺ አልስቅም። ያኔ መግቢያ መውጫዬን እየጠበቅክ አይኔን የምታኝ ሰዓት ማለት ነው። እሺ የኔ ጉረኛ፣ ከነገርሽ እኮ ጉረሽ ማለት አይኔን አላየኸኝም? ኧረ አይቼሻለሁ። እና እንደዚህ መና እንከፍ። እሺ አሁን ነገርሽን ቀጥይ። ያኔ እኔን አበሽቃለሁ ብለህ ስትወላከፍ ወድቀህ እግርህ እንደተሰበረ አክት ያደረከው ጊዜ ትዝ ይልሃል? እሱማ እንዴት ይረሳል? እሱን ሞመንት መቼም ማረሰው። የሚገርምሽ ቤት ከገባሁ በኋላ ራሱ እግረኛ ስትናደጅ የነበረው እየሳኩኝ ነበር። ወይኔ ቤዛ፣ ያቺን የመሰለሽ ቆራጥ ልጅ እንደዚህ መሆን ግን ነገር ነው። አይገርምም? ለምን? ምክንያቱም ያንቺ እንደዛ መሆን እኔን ድሮ ከነበረ ማንነት ያፍርስ ሰርቶኛል። እስቲ ንገረኝ፣ ምን አይነት ሰው አደረኩ? ሰው ማክበር፣ በገንዘብ ደግሞ ሁሉም ነገር እንደማይሆን፣ በዛ ላይ ደግሞ ፍቅር ትልቅ ቦታ እንዳለ። በዚህ ልክ ተለውጠህ በማየቴ በጣም ነው ደስ ያለኝ። ወደፊትም አንቺ አብረሽኝ እስካለች ድረስ ከዚህ በላይ እንደመለወጥ በጣም እርግጠኛ ነኝ። እሺ አንተም ንገረኛ፣ የቱን ግጭታችንን ነው የምታስታውሰው? ኦኬ፣ የመጀመሪያ ግን በጥፊ መታሽኝ ቀን። ለምን? በሴት ልጅ ስለተመታህ ነው ማትረሳው? ኧረ አይደለም። እና ለምንድን ነው? አንቺን የመሰለች ለእልት የሰጠችኝ ያቺ ጥፊ ስለሆነች። ምን? እንደዛ ከሆነ ሁሌ ልጠፍጥፋህ። አንቺ ደስ ካለሽ ያው
በእናትህ ያለው ደህና ሰንብት አበባይ ፊቴ ታጠበልኝ በእምባይ እኔ ቆንጆ ምን ነው ብቻሽን? አይ ምንም ዝም ብዬ ተክዘሻል። ይሁን የሚያስጨንቅሽ ነገር እንዳለ ፊትሽ ያስታውቃል። ኧረ ምንም ምንም። እኔ ደግሞ ይሄ ኤልያስ ተብዬው ይሁን ነገር ሁሉ ያስደብርሽ ይመስለኛል። አይተኸን ነበር እንዴ? አይ እኔ ልክ ስመጣ እሱ ሲሄድ ተገናኝተን ነው። አብረን ነበር። ስለምን እንዳወራችሁ ነው ይቻላል? ምንም የረባ ነገር የለውም። ዝም ብሎ ነገር። አንቺ ነሽ ያለበት ሄድሽው ወይስ እሱ ነው ሊያገኝሽ የመጣው? እኮ እኔ ሰብለኝ እሱ ያለበት ድረስ የሚሄደው። መዋሸት ከጀመርሽ የሆነ የደበቅሽው ነገር አለ ማለት ነው። ምን ነው ዝም አልክ? ምንም እየደበቅሽ ነገር አለ እንዴ? ማለት ከነገርኩት ይጣላሉ ምናምን ብለሽ የፈራሽው ነገር አለ? አታስብ ጆኒ፣ ምንም ያለኝ ነገር የለም። እንደዛ ከሆነ ተስተካክሏል ማለት ነው። በሚገባ እንዴት ነሽ? ቢሆን አለሽ? ምን ሆነሽ ነው? ደህና ነሽ? ምንም። ፊትሽ እኮ ልክ አይደለም። ምን እንደ አዲስ ትጠይቀኛለህ? በስልክ ነግሬህ የለ እንዴ? ለካ አውርተሽኛል። እንግዲህ ምን ማድረግ ይቻላል? እንደው ትልቅ ሰው ናቸው። ምን ተብሎ ይመከራል? እኛ እኮ እንችለዋለን፣ ግን ምንም የማታውቀውን ሰው እንደዛ ማድረግ አልነበረባትም። እኔ በዚህ ከቀጠል አዲስ እንግዳ ወደ ቤት መጋበዝ ራሱ በጣም እየተሳቀቅኩ ነው። እንዴ እኛስ ምን በወጣን እንችላለን? ቆይ ልጅቷን ለምን ነበር የቆነጠጧት? በዚህ እድሜሽ የምን ፍቅረኛ ነው ብላ ነው? ሆ ጉድ እኮ ነው። ይኸውልሽ ዘዊ፣ ልረዳሽ ባለመቻሌ በጣም አዝናለሁ። እኔ እንኳን አንቺን ልረዳሽ ይቅርና እኔ ራሱ ቆንጆ ቆንጆ እርዳታ የሚያስፈልገኝ ሰው ነው። እኔ እኮ መሀል ቤት በጭንቀት መሞቴ ነው። እኔ እኮ ዘዊ ያሁኑ እኮ አይደለም የሚጨንቀኝ። ይኸውልሽ ከተጋባን በኋላ ያለውን ነገር ሳስበው ቅዠት ነው የሚሆንብኝ። ቆይ አንተ ለራስህ ብቻ ነው እንዴ የምታስበው? እንዴ ምን ማለት ነው ዘዊ? አንቺ ራስሽ እኮ ግራ እያጋባሽኝ ነው። ማለት እንዴ የእናቴ ነገር እያስጨነቀኝ ነው፣ መፍትሄ እናበጅለት ያለሽ። ከዛ ደግሞ መለስ ብለሽ ደግሞ በእናትሽ ነገር የሆነ መፍትሄ ስናበጅለት ትበሳጫለሽ። እኔ እሺ ምን ላድርግ? ቆይ ምንድን ነው የምትለኝ? እናቴን እንድክዳት ነው እየነገርከኝ ያለው ወይስ የልጅሽ ቤት ድርሽ እንዳትይ ነው ምላት? እና ሌላ ምን አማራጭ አለ? ይኸውልሽ ዘዊ አርፎ ካልተቀመጡ ሰላማችንን ነው የምናጠው። አይሆንም በዚህ ኑሮ። ይኸውልህ ለማ የመጨረሻ እድል እንደሰጠው ታውቃለህ አይደለ? እኔ በእናቴ አልደራደርም። ኧረ ዘዊ ለምንድን ነው ለይዛቻ? ይሄን በቃ መፍትሄ እንድናበጅ ጠራሽኝ። ከዛ የሆነ ሀሳብ እየሰጠው ምንድን ነው ያጠፉት? አሁን እዚህ ጋር ጥፋትህንማ በደንብ ነው የምታውቀው። እናቴን ስለምትጠላ ብቻ አይደለ እንዴ እሷን ከኛ ለማራቅ የምትሞክረው? እሺ ያንቺን ሀሳብ ልስማሽ። መፍትሄው ምንድን ነው? ቆይ እኔ መፍትሄ ቢኖረኝ አንተን ጠርቼ ማማክር ነው እንዴ የሚመስልህ? ዘዊ እኔ ምንም መፍትሄ እየታየኝ አይደለም። በቃ አማላቸውን ስለምናውቅ ችለን መኖር ነው። ምን እናደርጋለን? እኔ እኮ ግራ ይገባኝ። ቆይ እኛ ቻልናት እንበል እሺ፣ እንግዳ ሲመጣ ሁሌ መዋረድ አለብኝ? በቃ እናትሽ ስለሆነች ቀስ አድርገሽ ምከሪያት። መች ተሰማኝና ታውቃት የለ እንዴ? እና ታዲያ ምን ተሻለን? ያው ላስብበትና ወደ በኋላ የሆነ መፍትሄ ይዘህልኝ ና። እንዴ መፍትሄ ካላገኘውስ? መፍትሄ ካላገኘማ እዛው ቅር እንዳትመጣ። ምን? አረ ወይ አበሳኝ። ምን እንደሚሻለኝ እንኳን እሺ፣ ምሳ ጋብዥኝ ደሞዝ እስከሚወጣ መረረኝ ሳኝ። አረ ሮሮን እዛው። ቆይ እናንተ ምንድን ነው ያደረጋችሁት? ደግሞ ምን አደረግን? የትናንትና ጭዋችሁ ህፃኑን የሌለ ነው እሺ የሚያስደብረው። እንዴ ቆይ ምን አፕን አድርጎ ነው ጓገጭ የምትዩ? ለምንድን ነው እኔና ናታን ልንገናኝ እንደሆነ ለቾምቤ ወይ ያላችሁት? እሱን ነው እንዴ? አው እሱን ነው። ለምን እንደሆነ አሁን ወይ ይበሉ። እንዴ ለምን ሊሆን ይችላል? አንቺ እኮ ማለት ለቾምቤ ልቡ ነሽ። ደግሞ ምን ነሽ? እና ማይናችን እያየን ናታን ሲወስድበት ማየት አልቻልንም። ከዛ ደወልንለት መጣ። በቃ አለቀ። የምር ህፃኑን የሌለ ነው እሺ የደበራችሁኝ። ቆይ አንቺ ልጅ ናታን ገብቶልሽ ነው እንዴ ጓገጭ እያልሻለሽ?
ምንድን ነው የምታወራው? ውዝግብ ፕሮማክስ ይልሻል ነው። ታዲያ ምንድን ነው መቀባጠር? እናንተ እኮ ያልገባችሁ ነገር አለ። እሺ ቆይ ምንድን ነው ያልገባን? ናታ ምን ሊጋብዘኝ እንደነበረ ታውቃላችሁ? ምንድን ነው አንጀቴን የምትበይው? ምንድን ነው የሚጋብዝሽ? ምንድን ነው እቺ ልጅ ያማታል እንዴ? ቁርጥ 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 ቁርጥ። አዎ ቁርጥ። ምን ያደርጋል ግን እድሜ ለእናንተ። ያ ተንከሲስ የሆነ ልጅ በኮብል አሳደደን። ቾምቤ ግን ይመቸው። አሁን ገና ጸዴ ነገር አረ እንዴ እንዴት እንዴ ምን ጥያቄ ያለው ቃጁላላ? ማን ቁርጥ በልቶ ማን ሊቀርበት? እንኳንም ማቀሳሰር እንኳንም ቾምቤ ያባረረው ቁርጥ ሊበላ ልቤ። ከዛ በኋላ ደግሞ ከቁርጥ በኋላ ጃምቦ ሊጠጣ ከዛ ሊባል ብሎ ሊያቅለሸልሻል። እንኳን ቀረብሽ የኔ ቆንጆ። እሰይ ነው። አዎ ነው። ምን ልታመጪ? ይኸውልሽ የ2000 አሮጌ ፋይል እጄ ላይ እንዳለ እንዳረሽ። እሺ ብቻ ለፒያራችሁ ወይ ይላለው እያልሽ እንደው ግጥም አድርጌ ነው። ቃጁ ደግሞ አንቺ ፋራ ነሽ እንዴ? እንዴት? ቁርጥ በቁርጥ እንጂ ቁርጥ በፎንቃማ አይመጡም። አይ አርስቶስል እስኪ ገልብጥላት። ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ። ቁርጥ ልትበስቲ አይደለ እኛ ፋውል የሰራንሽ እና ብድር በምድር እንዲሆን እኛም ልንጋበዝ ስንል ፋውል መስራት ነው እንጂ ይሄ በሌላ ነገር እንትን መሆን አይነፋም። ቆይ እሱ ሳይገባኝ የቀረ መሰለ እንዴ? እና ታዲያ ምንድነው ጓ የምትይው? ችግሩ እኮ እናንተ ሁለታችሁ ችጋራም ናችሁ። ማንም ሰው ደግሞ ቁርጥ አይጋብዛችሁ። አሁን ናታን ሰው ሆኖ ጋባዥ ሆኖ መልክ መሰራቱ ነው አይደል? ዋገኛ እንክት። አቤት ቾምብነት ግን ይመቸው። አሬ ይመቸው። ወይኔ እሱንማ ላግኘው ቆዳውን ነው ምገፍለት። እሱ ምን ያድርግሽ? ፎንቃው ነሽ። ግዛቱ ድረስ መጥቶ ሊሸበለል ሲል ምን እንዲያደርግ ነበር የጠበቅሽ? ቆይ እኔ የምለው የእሱ ፎንቃ በፈረቃ ነው እንደሚሰራው ማለት እንዴ? ድራማ ምናምን እያለዛ ቻሊና ጋር ሄዶ ላንቺ ብዬ ጎመን ቀቅዬ አብሲጥዬ ምናምን እንደሚል ማላቅ ነው እንደሚመስላችሁ? ዊ ቃጁ ላላ ያራዳል። እዚህ ጋር ፋውል ሰራሽ፣ ተበላሽ በቃ። እንዴት እንዴ? ቾምቤ እኮ ከቻሊና ጋር አብሲጥ አልጣለም፣ ጎመንም አልቀቀለ። አረ በቃ ከቨራችሁለት ማለት ነው። ግን እኮ እሷ ስትመሰጥበት ነበረ። ያው ደግሞ እኮ እሷ ቆንጆ ነች። ይኸውልህ አንተ ልጅ አትነጅሰኝ ብያለሁ። ምን አጠፋው? ባለፈ በጠዋት አግኝታኝ ቆንጆ አይደለሽም አልከኝ። ሙዴ ተጦልቦ አለ እና ምን ማድረግ ነበረብኝ? ማለት ትክክል እኮ ነው አቡሻ። መቼ ዕለት አይደል እንዲህ ቻሊና ምን አይነት ውብ እንደሆነች አየሁት። አይታታለ ውበት እና አጣብሱታ ታዲያ በዚህ ከሄደ የት ይቀራል? አረ የት ይቀራል? ይጣበሳል። ያኔ ፊኛህን ረግጥልህና አስፓልት ዳር ቁጭ ብለን ለማኝ ትሆናታለህ። እኔ እኮ እቺ ልጅ ግራ አጋባች። አንቺ ልጅ አሁን ከቾምቤ ገብቶልሻል እንዴ? አልገባልኝም። ታዲያ ምንሽ ነው የምታዘጊው እንዴ? በቃ እንደ ማንኛውም ቺክ በፎንቄ ሲዝረከረክ ሳይው ደስ ይለኛል። አቤት ቺኮች ግን እንዴ! ቆይ አንቺ እንደዚህ ማድረጉ ምን ይጠቅምሻል? ለፔፍ አሪፍ ነው። ምንድን ነው አልገባኝም። በቃ ዝም ብለህ ስለ ፔፍ ምናምን ሲወራ ያቺ ቃጁ ቆንጅዬዋ ቾምቤን በፍቅር ጠብ ያደረገችው ምናምን ሲባል አስበዋል? አይ አሁንስ በጣም አስቀናሽ። እንዴት? ምን አለ እንዳንቺ ጭንቅላቴ በነፈጨልና በተገላገልኩ። አንተ ማንን ነው ነፈጨል የምትለው? አንቺን ነው ሚኪ። ከዚህ በኋላ አዋዋላችንን ማስተካከል አለብን። ዩኒቨርሲቲ የምንገባ ሰዎች ነው ከአንዳንድ ሰዎች ጋር መዋል የለብን። አትነስበና እንዴ በዛም ቻሊናን ሾፍና እያንዳንድሽ ባልሰራልሽ እኔ ሞቻለሁ። እሺ ወይ አሰሪልንም እኮ አንገናኝም እኮ ለየቅል ነን እኮ አዋዋላችን ተቀያየረ እኮ ዩኒቨርሲቲ ገባ ሰዎች እዛ ቢያንስ ሊስት ምናምን ይዘሽ ትመጪው። እሺ ፋይል እንዳለሽ ረሳሽው አዳሚያ። ወይኔ እንደዚህማ መጫወሻ የሚያደርገኝ ያ ቾምቤ ባልሰራለት መጣ። አንተ ልጅ ምን ሆነሃል? ቅድም ጀምሮ ሙድክ ልክ አይደለም። የሆንከው ነገር አለ? ምንም የሆንኩት ነገር የለም። እሱ እውነቱን ንገረኝ። ትናንት እንዴት ነበር? እባክሽን የጓጓሁለት ነገር መቼም ቢሆን አይሳካልኝ። አልገባኝም። በአጭሩ በቃ ምንም ጥሩ ነገር አልተፈጠረም። ፕሊስ ናታን፣ ግራ አታጋባኝ። የተፈጠረውን ነገር ንገረኝ። በቃ ተያይዘን እየሄድን እያለ ቾምቤ መጣና በድንጋይ ያሯሯጠ። ከዛን ሁሉም ነገር ቀረ። ቾምቤ ማለት የቃጀል? አዎ የቃጁ አፍቃሪ። እሰይ እንደው እንዴት እንዳበሳጨኝ። እኔ ደግሞ አልፋተው። ቆይ አብራችሁ እንደሆናችሁ እንዴት ሊያውቅ ቻለ? እሷን እየጠበቅኩኝ እያለ ሚኪና ቡሻን አግኝቻቸው ነበር።
ከዛን እሷን እየጠበቅኩኝ እንዳለ ነገርኳቸው። በምን ፍጥነት እንዳቀሳሰሩ አላውቅም። ቾምቤ መጣ። በቃ ናታን ተረጋጋ። ፈጣሪ ስላላለው ነው። እኔ እኮ ይህንን ጊዜ ስንት መስዋዕትነት ከፍዬ እንዳገኘው እኔ የማውቀው። እሱማ ልክ ነህ፣ ግን ናታን ያንተ መናደድ የሚፈጥረው ነገር አለ። እሱ ነው የሚል እና ፈታ በላ። አለበለዚያ ምን? እኔ መሲ ሙድህን እንዴት አድርጌ እንደምቀይረው አሳያለሁ። አረ መሲ አነቅሽኝ። ሙድህን ትቀይራለህ? አትቀይርም? አረ መሲ አንቀሽኛል። ትቀይራለህ? አትቀይርም? እሺ ቀይራለሁ። ጎበዝ ልጅ። እንዴ ቆይ አንቺ ከመጀመሩ እንደዚህ አይለኛውሽ? ምናልባት ከዛሬ ጀምሮ ይሆንሽ ምን ጨርሰዋ። ቆንጂዬ ነገር ይሆንክ አስቀያሚ ነህ። እሺ ማኔ? አዎ አንተ። ይቺን ይወዳናታ ምን ነው ሰብለ፣ ችግር አለ እንዴ? አይ ችግር እንኳን ሳይሆን ትናንትና ባወራሁሽ ጉዳይ አንዳንድ ነገሮች ልልሽ ነው። ስለ የትኛው ጉዳይ? ስለ ኤልያስ። ስለ ኤልያስ ምን? አንቺን ከማግኘቴ በፊት በጣም አናዶኝ ነበር። ለዛ ነው መጥቻ ሁላ ነገር የቀባጣጠልኩት። ታዲያ ያ ሁሉ ነገር ያልሽኝ ስለተናደድሽ ነው እንጂ ለሌላ ነገር አልነበረም? አዎ ሁሉም ንግግሮቼ እንዴት የፈጠራቸው እንጂ ትክክለኛው ኤልያስ ማንነት አይደለም። አይ እንደዛ ከሆነም ጥሩ። ታዲያ ትክክለኛ ኤልያስ ማንነት ምንድን ነው? አላውቅም። እንዴ ምን እያልሽ ነው? ማለት ያኛው የኤልያስ ትክክለኛ ማንነት አይደለም ካልሽ እኮ የኤልያስን ትክክለኛ ማንነት ታውቂያለሽ ማለት ነው አይደል? ቤዛ ምን እንደምልሽ አላውቅም፣ ግን ልጁ በጣም ግራ የሚያጋባ ፍጥረት ነው። እስቲ ግልጽ ለማድረግ ሞክሪ። ጥሩ ልጅ ነው ብለሽ ስትቀርቢው ድንገት ህይወትሽን ሲበጠብጥ ታገኘዋለሽ። እሺ መጥፎና ክፉ ሰው ነው ብለሽ ስትርቂው ደግሞ የሆነ መልካም ነገር ሲያደርግ ታገኘዋለሽ። እና በቃ ልጁ አይጨበጥም። ገባኝ። ስለዚህ ትላንትና በዛ ልክ የተናገርሽው አበሳጭቶሽ ብቻ ነው ማለት ነው? አዎ እንደዛ ነው። ታዲያ ግን ቆይ ለምን ይሄንን ነገር ለኔ መናገር አስፈልገ? ይቅርታ ስጠይቀው ይቅርታ ማድረግልሽ ያጠፋሽውን ስሜን ስታድሽ ነው ብሎኝ ነው። ስለዚህ አሁን መተሽ ያው እያወራሽ ያለሽው ስሙን ለማደስ ነው ማለት ነው? አዎ እንደዛ ነገር ከሆነ ጥሩ። በእኔ በኩል ምንም ነገር አያሳስብሽ። አመሰግናለሁ። ምንም አይደል። ግን አንቺ ፍቅረኛ አለሽ አይደል? አዎ ያውም በጣም የምወደው። ታዲያ ግን ፍቅረኛ ካለሽ የኤላ ጉዳይ በዚህ ልክ ለምን ሊያሳስብሽ ቻለ? ስርቀው አይርቀኝም፣ ስትሆ ደግሞ በቃ ባላሰብኩት መንገድ ህይወት ውስጥ አገኘዋለሁ። እሺ ምን ላድርግ? ስለዚህ አንቺ ለሱ ምንም ስሜት የለሽም? ምን ማለትሽ ነው? ፍቅረኛ አለኝ እኮ ምን ሊሰማኝ ይችላል? ልክ ነሽ የኔ ቆንጆ። በቃ እሺ በእኔ በኩል ምንም አታስቢ። ግን አንድ ነገር ይቀራል። ምን? መጥቼ ያጠፋሁትን ስሙን እንዳደስኩት እንድትነግረው ይፈልጋል። ምን ማለት? እኔ ኤልያስ ድረስ ሄጄ ማለት ነው? ምን አለ ለእኔ ስቲ ብትተባበሪ። እሺ ላንቺ ስላደርገዋለሁ። ግን ከዚህ በኋላ ራስሽ እንደዚህ አይነት ጉዳይ ውስጥ ባታገኘው ደስ ይለኛል። አታስቢ፣ በፍጹም ከዚህ በኋላ እንደዚህ አላደርግም። እሺ ስለተረዳሽኝ አመሰግናለሁ። ምንም አይደለም። ኤላ ግን ክፉ ነው። የልጅቷን አይምሮ እኮ ሙሉ በሙሉ ተቆጣጥሮታል። አንተ ግን ምን አድርጊ ነው የምትላት? በአይን አይተው የለ እንዴ? እሷ ራሱ እኮ ነች ያለሁበት ድረስ የመጣች። ግን ያለህበት ድረስ ከመጣች በእርግጠኝነት የሆነ ነገር አድርገሃል። እና ታዲያ የሆነ ነገር ካደረግኳት ከኔ ይልቅ ራሷን ሄዳ ጠይቃት እንዴ? አንተ ልጅ ግን ትዕግስቴን አትፈታተኝ። ምን እንዳታመጣ ልመታኝ ነው? ለአንተም ኤነርጂን አላባክን። ጉራ ብቻ ለቴዲ አፍሮ ምን ማለት ነው? ይኸውልህ እዚህ ትምህርት ቤት ከገባው ቀን ጀምሮ ትዝታለህ። እስኪ እንደው እንደ ልጅ ቆፍጠን በል እና እንጋጥም። እመነኝ ባልገጥም ነው የሚሻለው። አሁንም ጉራ አይደለም። እና ምንድን ነው? እያስጠነቀቅኩ ነው። ከሰብለ ራቅ፣ ካልሆነ ግን ትጎዳለህ። ይኸውልህ እሷ ልቀርበኝ እየሞከረች እኔ በፍጹም አርቃትም ነው። አዎ ነው። ደግሞ ዛሬ እንዴት አባቷ እንዳማረባት አይሰብኝ። አንተ ልጅ ግን ቦታህን ብታውቅ ነው የሚሻለው። ለምን ልብ ካለ አሰነዝር እንደ ድሮ ለኮፍ አድርጌ መተው እንዳይመስል። ለያዥ ለገናሽ እንዳትሆን አድርጌ ነው መሰባበር። እስቲ ለቀቅ ጉሮውን ተውና የሆነ ሰዓት ላይ ከሚሰብለ ጋር ይጣላችሁት የሆነ ነገር ጠይቃት ከልክላህ ነው አይደል? እና
እናማ ሰሞኑን ከኔ ጋር በዚህች ሁኔታ ከቀጠልን አለ አይደል? ተረዳሽኛ? ለማንኛውም መልካም ቀን ይሁንልህ። እኔ ቤት ይሻለኛል። ኤልያስ፣ ማንም ሰው በሚስቱ ከመጡበት ትዕግስት አይኖርም። ትዕግስት አልቦን ጆኒ ደግሞ በቅርቡ አሳያለሁ። የማይታመን ነገር ለማ ቡና አስቀምጦ ፈዘዘ ይባላል። ማን ያምናል? ወይ ቡና ይቀሰቀስ እንዴ? አይ ቡና ብቻ እኔም ቀስቅሼ። ቆይ ምን ሆነ ነው እንደዚህ ቀልብ የራቀ? ምን እባክህ ሳላገባ ዳገባው። የምን ዳ? ትዝ ይልሃል ትላንት ደውላ እንዳትመጣ እማዬ ደግሞ ብሱባታል ብላኝ ነበር። አዎ አስታውሳለሁ። ያው ማታ የተፈጠረውን ነገር ጠየቅኳት። ከዛ ደህና ደሪ ምናምን ተባባልን። ጠዋት ደግሞ ተገናኘን። እንዴ ብቻ ተጣለን እንዳትለኝ በለው። ለእናቴ መፍትሄ ማበጀት አለብን አለችኝ። እኔ ደግሞ መፍትሄው እናትሽን መሸኘት ነው አልኳት። እና ተስማማች? ወይ መስማማት፣ እንደ እብድ ነው እንጂ ያደረጋት። ለነገሩ እኮ አይፈረድባትም። ያው እናቱ አይደሉ? እናቴን በስርዓት የምትይዝበትን መንገድ ካላመጣ አጠገቤ እንዳትደርስ አላለችኝ መሰለ። እና ምን ያስጨንቃል እንዴ? መፍትሄ እኮ መፈለግ እንችላለን። እኔ እናቷ እዚህ እያለች ምንም መፍትሄ አይገባኝም። እኔ እረዳሃለሁ። አንተ ብቻ መነኝ። የሆነ መፍትሄ እንፈልጋለን። አይ እስኪ እናያለን። ኧረ በእናትሽ ቡናዬን ተይ፣ ቶሎ በይ ቶሎ በይ። ቀዘቀዘ እኮ አሙቀሽ ስጭኝ አልኩህ አይደል እንዴ? አንተ ተረጋጋ እንጂ ምን ሆነሃል? ስማ ደግሞ ያቺስ እኮ ደውላ ነበር። አሁን ስለሷ ለማውራት ነው ወይስ ሞዴል ለመቀየር አስበህ ነው? እሱ እንኳን አሁን ሞዴል ለመቀየር አስቤ ነበር። ደውላ ምን አለች? ላግኝህ እና አግኛታ። እሱን ነገር እኮ ነው ማለት ነው። አይዬ አንተ ቆይ ለምን ግግም ትላለህ? በቃ ሄዳ የሚፈጠረውን ማየት እኮ ነው። ቀላል ነው። እኔ እኮ 100% እርግጠኛ ነኝ ምንም ነገር አይፈጠርም። ኧረ ቡናዬን ተይ፣ ኧረ ቡናዬን። ኧረ ቀስ በል። ቴክስት አደርግልሻለሁ እኮ ብሎኝ ነበር፣ ግን እስካሁን ምንም አላደረገም። ምናልባት ሊያገኝሽ አልፈለገም ይሆናል። እስቲ ግን ስልክሽን ስጪ። ለምን? እኔ ቴክስት ላድርግለት። ግን እኮ ራሴ መልሼ እደውልልሻለሁ ብሎኛል። ግድ የለሽም። የወንዶችን ጸባይ የማውቀው እኔ ነኝ። እና በቃ አሁን ዘና በላ። ማን ነው? ልጅቷ ነች። ምንድን ብትለው? ምን ነው ቆየ፣ ምላሽን አሳውቀኝ እንጂ። እውነቷን እኮ ነው። አንተም አደርክባት። ባይሆን በኋላ እንዳይቆጭ። ተው ተው ወንድም ማለት እባክህ፣ እኔ ስላልፈለግኳት አይደንቀኝም። ያንተ ነገር ግን የሚመልስ ይመስላል። አዎ ይመልሳል። ትንሽ ብቻ ጠብቂው። አሁን የምሄድባት ቦታ አለኝና እዚህ ድረስ ይበቃሻል። ግን በኋላ መልሰህ ታገኛለህ አይደለ? በሚገባ ነው ቆንጆ። ቻው። ኧረ እማ ቡና ቆየ፣ ቶሎ በይ በእናትሽ። ውስዋስ ላይ ነኝ። እና ምን ወሰንክ? ምንም እንዴ ወስን እንጂ። እሷ ናት? ኧረ አይደለችም፣ አዲስ ቁጥር ነው። ሻንሷ። ሄሎ ማክቤል ነኝ። ኤልዳ ናፍቀኝ። ኦኬ፣ ስልኬን ሰታ ነው? አዎ። አንተ ሰውዬ ባለፈው የነገርኩህን ማስጠንቀቂያ ዘነጋኸው መሰለኝ። የኔ ወንድም የገዛ ፍቅረኛ ነች፣ አላስኬድ አላስቆም ያለችኝ። እሺ ታዲያ ለምንድን ነው ስልክ የምታነሳላት? ባለጌ ስላልሆንኩ። ባነሳም እኮ የራሴ ስልክ መሰለኝ። ከዚህ በኋላ ግን እንድታገኛት አልፈልግም። ይኸውልህ እኔ ሌላ ድራማ ስለማልፈልግ ከዚህ በኋላ አላገኛትም። እሺ በጣም ጥሩ። ምንድን ነው የሚልን? ለነገሩ እውነቱ ነው።
አንቺ ልጅ ግን ጣል ጣል ያረግሽኝ አልመሰለሽ? ምን ላድርግ? ጣል ጣል ባደረግሽም እኮ ወድጄ አይደለም ጨንቆኝ ነው። ብቻ ስለ አባቢ ጉዳይ ያወራሽ እንዳይሆን። ኧረ እናቴ ስለሱ ጉዳይ እንኳን ረሰችዋለሁ። ግፋ ቢል ብባረር ነው ቢያባሩኝ ነው። ደግሞ እንደ አንድ ጓደኛ ቆመ ብዬ ሳስበው ማለት ነው ለአንቺ ያልከፈልኩት መስዋዕትነት ጥንቅር ማለት ይችላል። በቃ ልባረር። እንደው ምን ላርግሽ? ያልኩሽ ቁጭ በይ እባክሽ፣ ምንም አታርጊ። እሺ ይሄው ቁጭ። ጄሪዬ ምን ነው ችግር አለ እንዴ? ነገር እየበላው የኔ እናት። ምን አይነት ነገር? ነገር ደግሞ አይነት አለው እንዴ? ኧረ አንቺ ልጅ ግን ታይ ታይ ታይ። ምን ልበል ታዲያ? ግራ ቢገባኝ እኮ አለ ሰው ካፕሎች እያየ ሆድ እየባሰው አለ ሰውየው። እንደዚህ አይነትም ግጥም አለ ደግሞ? አዎ እኔ ጋር አለ። ወይ ጄሪ ግራ ከምታጋቢኝ ለምን ይሆንሽውን አትናገሪም? ልነግርሽ ፈለግኩ እኮ ግን ደግሞ ስድስተኛው ስሜቴ በቃ ውስጤን ግራ አጋባው። ግድ የለሽም ጄሪ፣ ጨከን በይና ንገሪ። እኔ የምልሽ ሄቨን ጊልያድን ታውቂዋለሽ እንዴ? ማን ነው ጊልያድ? እስኪ ታይኝ ጄሪ ፕሊስ፣ ግራ አታጋቢኝ። ወድጄ አይደለም እኮ እኔም ግራ ግብት ቢለኝ ነው እኮ። ንገሪኛ። አንድ ጊልያድ የሚባል ግለሰብ ኤልዳናን እየጀነጀናት ሳይሆን አይቀርም። ወይ ጄሪ ግራ እያጋባሽኝ ነው። የቷ ኤልዳና? ኤልዳናች የሲስተም ቺክ ናታ። በቃ ኤልዳና የሲስተም ቺክ ናት ብለሽ ደመደምሽ? ለነገሩ አንቺ እሑድ ሰንበት ነው፣ ወተት ደግሞ ነጭ ነው ካልተባልሽ የሚገባሽም ጉድ አይደለሽም። ሳይገባኝ ቀርቶ ሳይሆን 100% ሹር መሆን ስለፈለግኩ ነው። የኔ እናት አንቺ ሹር ሆንሽ አልሆንሽ እኔ ምንም አይመለከተኝም። ግን ትላንትና ጊልያድ የሚባለውን ሰውዬ መንገድ ላይ ቆማ አስጠብቀው ነበር። ቆይ ጊልያድ ማን ነው? እኔ ምን አውቃለሁ ሄቨን? እኔ ሶዴን እንደዚህ ብልት የሚያደርገኝ ጊልያድ ማን ነው? መልኩ ምንድነው? ጾታው ምንድነው የሚባለው ነገር አይደል እንዴ? ጾታው ነው ያልሽ? ኧረ አንቺ ሴትዮ እኔ የምነግርሽን ነገር ሁሉ ነጥለሽ ስም ያላልኩሽም እንዴ? ምንድነው ያገኘሽውን ሁሉ ማግበስበስ? እረስቸው። ግን ሲስተም ስለዚህ ነገር ያውቃል? በደንብ ነው የሚያውቀው። እስኪ እናያለን። አዎ እባክሽ እናያለን። እስኪ የሚሆነውን ነገር አሁን ላይ እንሰማለን፣ አንፈርድም ላይ ነን ያለነው። ምን አድርጊ ነው የምትያለኝ? ስለማን ነው የምታወሪው? ስለ ሰብለ ነው የማወራው። ምን አድርጊ ያልኳት? ለምንድን ነው የማይሆን ቦታ እንድትውል የምታደርጊያት? ይኸውልሽ እኔ መናገር የምትፈልጊው የምትናገሪ ከሆነ በግልጽ ተናገሪ። ይኸውልሽ ቤዛ ጋር ሄዳ ስለ ኤላ እንድታወራ ለምንድን ነው ያረግሻት? እሷ ናት እንደዛ ያለችሽ? ማንም ይበለኝ ማን አያገባሽም። አሁን የጠየኩሽ መልሽልኝ። ሰብለ እኮ ጓደኛዬ ናት። በዛ ላይ ምን ማድረግ እንደምትችል ጠንቅቃ የምታውቅ ሴት ናት። እናማ ቤዛን ከኤላ ማራቅ ፈልጋለሁ ብላ ወሰነች። አብሬያት ሆንኩኝ። ትሰሚኛለሽ? ከዚህ በኋላ ሰብለን እንደዚህ አይነት ቦታ ይዘሻት እንዳትሄጂ። ገባሽ? በኋላ አድርግም ልታመጪ እማመጣውማ እንደዚህ አድርጌ አይነ ስብሽን አጠፋዋለሁ። እሺ አንቺ አስቀያሚ! አለምን ነው የመታሻት? መሲ ልትጋፈጪ ነው? መሲ ልቀቂኝ ብዬሻለሁ። ከዚህ በኋላ ከሰብለ ትርቂያለሽ አትርቂኝ? መሲ ልቀቂኝ፣ አለበለዚያ ሪብ እየጮኬ ነው ማስይዝሽ። አስኮልኝ ስርዓትሽን ያዥ። እሺ ቻማታል እንዴ? ቆይ ምን አድርጊ ነው የምትለኝ? ተጫውሽብኝማ አትቀሪም። በነፍሰ ስጋሽ ነው የምጫወተው። አንተ ልጅ ቆይ ግን ምን ለማድረግ እየሞከርክ ነው? ደግሞ ምን አጠፋ? ቆይ ልጅቷን ምን አድርጊ ነው የምትላት? ስለ የትኛው ልጅ ነው እያወራሽ? ስለ ሰብለ ነው። ሰብለ ኤላ አልቀለድኩም። እና እኔስ የምቀልድበት ሰዓት ያለኝ ይመስልሽ? ቆይ ልጅቷን ለምን ታስጨንቃታለህ? ቆይ ምን አድርጌ ያስጨነቅኳት? ኤልያስ አሁንም ቢሆን አልቀለድኩም። እሺ ይኸውልሽ እኔ ምንም አላደረኩም። እራሷ ነች ያለሁበት ድረስ መታ ለቤዛ ስላንተ የሚሆን ነገር ስለነገርኩ በጣም ይቅርታ ያለችኝ። ከዛ ደግሞ አንተ በምትኩ ቤዛ ጋር ሂጂና ስሜን አድሽልኝ አልካት። ምን ችግር አለው? ቆይ ግን ለምንድን ነው ሆን ብለህ የቀን ስራዋ የማታ ሀሳቧ ለመሆን እየጣርክ ያለኸው? እሷ እንደዛ ብላሽ ነው? አላለችኝም። እና ታዲያ ከየት አመጣሽው? ምክንያቱም ሳይኮሎጂ ላይ ምን ያህል ማቹርድ እንደሆንክ በደንብ አድርጌ ያውቃለሁ። ይገርማል። ዛሬ ደግሞ ስለ ራሴ የማላውቀውን ነገር እየሰማሁ ነው። ቤዛ ግን የምር ሳይኮሎጂ ላይ ጎበዝ ነው። ኤላ ለማንኛውም አሁን ቤዛ መታ ነግራኛለች። ይቅርታ አድርጌልሻለሁ በላት። እሺ እሺ እነግራታለሁ። በቃ እኔ መሄድ አለብኝ። ቆይ ከመሄድሽ በፊት ግን ስላንቺ ነው። ስለኔ ነው? ስለምን ሊሆን ይችላል? ስለ ያሬድና ስለ ብቻ ነው። ቆይ እስቲ ኤላ ያሬድ ስላለበት ሁኔታ ምንም የሰማሽው ነገር የለም? ምንም ነገር የለም። እሺ መኮንንስ የት እንደገባ ይታወቃል? መኮንንም የለም። እኔማ ቢያንስ እሱን አግኝቼው ለምኜው እንኳን ያሬድ ያለበት ሁኔታ ቢነግረኝ ብዬ ነበር፣ ግን እሱም ጠፋ። ቆይ ስለ ጸጋ ምንም አይነት ፍንጭ የለም አይደል? አይገርምም? ለማንኛውም አይዞሽ፣
ይህንንም ቀን ታልፈለሽ። ተስፋ አደርጋለሁ። ወይ የኔ ቆንጆ ቆየዋ። ምን ሆነ እስካሁን መጣው እያልክ ቆየ? ምን እባክሽ፣ አንዷ እኮ መንገድ ላይ አግኝታ እየጀነጀነች ለማ ናቅናቅ ስቀልድ እኮ ነው። ቆይ ለምንድን ነው አጣድፈሽ የጠራሽ? አንድ የምንሄድበት ቦታ አለን። የት ነው? የቀለበቱ ቀን የምንለብሰው ልብስ ማዘዝ አለብን። አልገባኝም። ምን አይነት ልብስ ነው የምናዘው? ማች የሆነ የሀበሻ ልብስ ነው። ለማ? ለኛ? አዎ ለኛ። ዞይ ቀልሽ እኮ ማርማር ነው። ባይሆን እኔ አልፈልግ። አንቺ ከፈለሽ እናስፊ። አልቀለድኩም። እኔ ባለፈው የገባው ትንሽ ይቆብ ነበረችኝና በዚህኛው ዙር ለምኛቸው ብሩን ሰጥቶኛል። አሁን እንሄድና ቀብዱን በሱ እንከፍላለን። ሲያልቅ ደግሞ ሄደ ሙሉ ክፍያውን ከፍላ አንተ ታመጣዋለህ ማለት ነው እኮ። እኔ ለማ? አዎ አንተ ለማ። አረ ዞይ በእናትሽ እየቀለድኩ ነው። ይኸውልሽ ምላሴ ሲተሳሰር እግሬ ሲንቀጠቀጥ እየታወቀኝ ነው። ለምንድን ነው የሚንቀጠቀጠው? የምን ማካበር ነው? ይኸውልሽ እኔ የሆነ ሸሚዝ አለኝ፣ ቆንጆ ሸሚዝ አለኝ። አንቺም ደግሞ ካሉሽ ቆንጆ ቀሚሶች አንዱን ታመጫለሽ። ከዛ በኋላ የምን ማካበር? ዋናው እኮ ፍቅር ነው እንጂ ጨርቅ ጠፊ ወዳቂ ነገር እኮ ነው። እግዚአብሔር። ቆይ ምንድን ነው የምታወራው? እኔ አላሳዝንህም እንዴ? ሴት ልጅ እኮ ነኝ። አምሮብኝ እንድታይ አትፈልግም እንዴ? እኔ ሳላሳዝንሽም ወንድ ልጅ እኮ ነኝ። አንዴ ቀለበት፣ አንዴ አበሻ ቀሚስ፣ አንዴ ደግሞ ጥሎሽ እያላችሁ እኔ ሮጭ ጎማ ውስጥ መግባት አለብኝ? ተይ፣ የሰውንም ህይወት ነው ማበላሽው። ተይ፣ ጉድ ሆንብሻለሁ። ተይ ዞቢ፣ ተይ። እና ጋብቻው አይቀር ሁሉ ወጪ ካለው ቢቀርም ያዋጣኛል። ምን? አረ ዞቢ ተይ፣ እየተሳሰብን። አረ እንተሳሰብ። ተው፣ ትሰማኛለህ? እንዲህ በነፍሴ እንደተጫወትክ የምትቀር እንዳይመስልህ እሺ? አረ ዞቢ እንዳትከተለኝ። እሺ ካልሽ እሺ፣ እንዳትከተለኝ። አንቺ ልጅ ቆይ ምንድን ነው ያደረግሽው? ምን አደረኩኝ? እንኳን ደስ አለሽ። ይሄን ነበር ስትፈልጊ ነበረ? ምን እንደጠፋው ቆይ ለምን አትነግሪኝም? ለዛሽ መሲ ለምትባል ጓደኛሽ ሄደሽ አለም ናት ቤዛ እንድናናግራት የገፋፋችን ብለሻት ነው ይኸው መታ በጥፊ የመታችኝ። ምን አድርጊ ብላ? ጓደኛዬ የማይሆን ነገር እንድታደርግ የምትገፋፋት አንቺ ነሽ ብላ ነው። ቆይ እኔ ያስገደድኩሽ ነገር አለ? አረ የለም። ታዲያ የማይሆን ነገር መናገሩ ለምን አስፈለገ? እኔ እኮ ይሄ ይፈጠራል ብዬ አስቤ አይደለም። ተመልከቺ የመታችኝ እንዴት እንደበለዘ። በዛ ላይ ፀጉሬን ጨምድዳኝ ነበር። ቆይ እሷ ግን ለምንድን ነው እንደዚህ የምትሆነው? እሱን አንቺ መልሽልኝ እንጂ። አለምዬ በእናትሽ በቃ ለተፈጠረው ነገር ይቅርታ አድርጊልኝ። ትሰሚኛለሽ? በአንቺ ምክንያት እንደተደበደብኩኝ ክብሬን ሳላስመልስ ይቅርታ የሚባል ነገር የለም። ታዲያ እሺ እኔ ምን ላድርግ? መሲ የምትባለው ጓደኛሽ ጋር ትሄጂና ይቅርታ እንድጠይቀኝ ታደርጊያለሽ። ያ ካልሆነ የኔና አንቺ ነገር ያበቃለታል። መሲ ግን ምን ባረግሽ ነው የሚሻለኝ? አንተ ምንድን ነው ችግር? ወይኔ ምንም አላለም። ይሄ ሁላ ፈውል እያሰራ ምንም ስትትንሽ አታፍርም? አንቺ ልጅ ያምሻል እንዴ? ደግሞ ምን አጠፋው? ይኸውልህ አሁን እውነቱን ንገረኝ። ልጁ ስልኩ እየሰራልኝ አይደለም። ትናንትና በምን ተፋታችሁ? ራሱን ጠይቂው። እየጠየቅኩ ነው፣ ንገረኝ። ይኸውልሽ ትናንትና ሮጦ አምልጧል ማለት ግን እፋተዋለሁ ማለት አይደለም። ሰባብሬ ነው የምጥለው። ቆይ አንተ ፍቅር በስግጥና የሚሆን ነው እንዲህ የሚመስልህ? እኔ አልሰገጥኩም። እና ማን የሰገጠው? ናታን ራሱ ነው። ቆይ እሱኛ ጀሜ የመጣው በጅልስና ሙድ አይደል እንዴ? እና የሆነ እንደሆነስ ቃጁ ደሜ ናት። ሀፍ ላይፌ ልቤ ለሷ ድራም እየመታ ነው ያሳለፍኩት ብዬ ወይ ያልኩት፣ እሱ ግን ሰገጠ። ቆይ አንተ የኔ ፍላጎት ምን እንደሆነ ጠይቀሃል? ምን መጠየቅ ያስፈልገዋል? ቃጁ ደሜ የልቤ ድራም ላንቺ እንደሚመታ አታውቂምና ነው። እኔ ግን ማውቀው ለኔ ሳይሆን ለቸሊና እንደሚመታ ነው። እሺ ከቸሊና ጋር ምንም እንደሌለን እኮ ደጋግሜ ነግሬሻለሁ። አረ ለዛኗ ያለችበት ድረስ ሄዳ አፈላልጋ ያገኛት። እሱም ቢሆን አጋጣሚ ነው። ይሁን አዛ ነገር ነች። ቆይ ትላንትና ምን እንዳስመለጥከኝ ግን ታውቃለህ? ምን አስመለጥኩሽ? ጸዴ ቁርጥ እኮ ሊጋብዘኝ ነበረ እኮ ናታን። አዎ ናታን። ከዛ ጃምቦ ቅጅበት ይላል። አንቺ ደግሞ አንድ ሁለት ያለሽ፣ ከዛ ፍላት ትበያለሽ። ከዛስ ንገሪኝ፣ ቀጥይልኝ መጨረሻውን። እንዴ እቅፍ ድግፍ አድርጎ ሩም ያስገባኛል። ከዛ ይሄዳል። አለቀ እኮ ናታን። ቆይ ልጁ እንዳንተ መሰለ እንዴ? ቆይ ሌላ ጊዜ ተገናኝታችሁ ታውቃላችሁ እንዴ? እንዴ እናሳ እስኪ ጻኑም በይ። አልምልም እንዲህ ሙድ መያዣ እንዳረግሽኝማ አይቀርም። ሄሎ ማን ልበል? ስማ ዛሬ ስልጠና እንዳትቀር እሺ። ማነሽ አንቺ? ሙድ እያስክ ነው ወይስ ይሄን ድምጽ አታውቀው? አላወኩሽም አልኩሽ እኮ። እሺ
ለማንኛውም ቸሊና ነኝ። ቸሊና? ምን ቸሊና ነው ያልከው? አያ እዚሁ በዚሁ ቺት አብጬልሽ ፈርጬልሽ ምናምን ስትል ቆይ ለምን ደወልሽ? የዳንስ ስልጠና እንዳለ ልነግርህ ነው። ቻውሽ። አይ ህፃኑ ቂርቆስ እዚሁ በዚሁ አጋለጥክልኝ። አንተ እኔ ላይ ቺት፣ እኔ ቃጁ ላይ ቺት። ቃጁ ደሜ ብቻ ሌላ ነገር እያሰብሽ እንዳይሆን። አይገርምም? እስካሁን እየፈተንኩ ነበር ፍቅርህን ልቀበል ትንሽ ሲቀረኝ፣ አንተ ግን ቺት አደረግ። በጣም አዝናለሁ። እሺ ቃጁ ደሜ ጆምቤ እቺ ምን አይነቷ ነች? ባልጠፋ ሰዓት በዚህ ሰዓት ትደውላለች። ፋውል ላይ ሌላ ፋውል። ወይኔ ጆምቤ ደሜ ያደረግሽው? ምን አደረኩኝ? ምን አደርጊ ብለሽ ነው ልጅቷን በጥፊ የምትመቻት? እቻ አቃጣሪ ነገረችሽ አይደለ? አዎ ነግራኝ ነው። ቆይ ለምንድን ነው የምታሻት? ምክንያቱም አንቺን ያለ ቦታሽ ስታውልሽ ስላየሁ። ቆይ እኔ ህፃን ልጅ ነው እንደምመስልሽ? የፈለኩበት ቦታ ውል አንቺ ምን አስጨነቀሽ? ጓደኛሽ ስለሆንኩኝ በጣም ይጨንቀኛል። ድሮም እንድርቅሽ ካደረጉኝ ነገሮች አንዱ ይሄ ሁሉን አቅልሻለሁ የምትይው ነገር ነው። እኔ እኮ ላንቺ አስቤ ነው። ማን አስቢልኛለሽ ነው? አዎ ነው። ጥሩ ከዚህ በኋላ አልነካትም። እሺ እሱን አይደለም መሆን የሚፈልገው። እና ምን ይፈጠር? ሄደሽ ይቅርታ ትጠይቂያታለሽ። ማንን? አለምን? አዎ አለምን እኮ እኔ መሲ ነኝ። እቺን አቃጣሪ ሄጄ ይቅርታ የምጠይቃት? መቼም እንዳታስቢው እሺ። እንደዛ ከሆነ ከኔ ጋር ለአንዴና ለመጨረሻ ጊዜ ትቆራረጫለሽ። አላደርገው። መቼም ቢሆን ማላደርገው ነገር አለምን ሄዶ ይቅርታ መጠየቅ። ጥሩ እንደዛ ከሆነ አታውቂኝም፣ አላቅሽም። እሺ ባጎረስኩ እጄ ተነከስኩ አሉ። ለራሷ ባልኩ ትንጨረጨራለች እንዴ? ገደል ግቢያ። ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የሚቅር የሰፋ ሰው ምን ይለናል? በቃ ተለያዩ። ጉድ ነው። ስንት ነገር ስጠበቅ ለማምኑ ነው። በሰላም ነው ዘጠፍ ጠራ። ይኸውልህ ይላል እርምህን አውጣና ወደ መጣህበት ተመለስ። አልገባኝም። ምንድን ነው? ለሰርግ አይደል የመጣው? አዎ። ይኸውልህ አሁን ሰርግም ጋብቻም የለም። በቃ ወደ መጣህበት ተመለስ። እንዴ ማለት ምን? ከዞቢ ጋር ተጣላችሁ እንዴ? አዎ ተጣላን። አይን ማየት አልፈልግም ብላ ጥላኝ በሰለች። በምንድን ነው የተጣላችሁት? በአበሻ ቀሚስ። ምን አለ በፈረንጁ ቢሆን አይገርምህም? የኔ ሀሳብ እኔ ባለችኝ ሸሚዝ እና ያቺኛዋ ሸሚዝ እና በዛችኛዋ ቆንጆ ጫማ እሷ ደግሞ በቀሚስ አድርገን ከዛ ቀለበታችንን እናደርጋለን ምናምን ስላት እሷ ግን ቀሚስ እናሰራለች አይደለ? አይገርምህም? ለነገሩ እሷም ወደ አይደለም የዛች የአሮጊት የእናቷን ዲስኩር ትሰማለች። ከዛ እሷን ባህሪዋ ይቀይራል። አረ ተረጋጋ እንጂ እንዴ! ምንድነው የምትነጫነጨው? እና የስንት ሺህ ብር መርዶ እየነገረችኝ ዝም እንድላት እንድስቅላት ነው የፈለግኩ። ይኸውልህ እሷ የጠራችልኝ ብር እኮ የኔ የአንድ ዓመት ደሞዝ ነው። ባይሆንም እኮ የሰርጓ አንድ አካል አይደል እንዴ? አይ አንተ ከመምጣት በፊት ደጋግሜ ነው ያሰብኩት። አትልፍ። ምኑን? እናቷም አይወዱኝም፣ አባቷም የኔ አይወዱኝም። እሷም ደግሞ ቀለበት ምናምን እያለች ዙሪያ ጥምጥም እየሄደች ነው። በቃ አለቀ። በቃ አከተመ። እና ታዲያ አግብቶ ተፋታ ከሚባል ጫፍ ደርሶ ተመለሰ ቢባል አይሻልም? ለማንኛውም አንተ ወደ መጣህበት ተመለሰ። እና ወዴት ነው? ይኸውልህ እኔ በዚህ ሰዓት ምንም ነገር አይታየኝም። ሂጅ ቀበሌ ድራርቴ ቋ እያደረኩ ችግሬን መርሳት ነው የምፈልገው። ተወኝ። እንደዛ ከሆነ ታዲያ ለምን አብረን አንሄድም? እሺ ግን ንትርክ አልፈልግም። ተስማምቻለሁ። ኧረ ና አንተ ልጅ ተው የመጣው አንተ ብር ይዘሃል ግን መቼ መተሽ ይቅርታ እንደማትጠይቂኝ አውቃለሁ። እኔ አለም ደግሞ ጉዳዩን ከቸርሽሜ ጋር አገናኝቼ ዋጋ ባላስከፍልሽ ሞቻታለሁ። የመታሽኝን ጥፊ በውጢ ባልመልስልሽ እኔ አለም አይደለም።